እናንዬ ምን ብዬ ልንገሮት ብዬ ነው እንጂ እኮ ልዩ የሆነ ውበት ነው ያለው ዛሬ መቼም ሰርገኞች ሁሉ በርሶ ሲደመሙ ነው የሚሉት አበባ እኮ ነው የመሰሉት አይ ገንዬ እንደው ለሞራሌ ብለሽ ነው እንጂ ካረጁ በኋላ ምን አበባነት አለ እንዴ እናንዬ ምን እያሉ ነው ለዛውም እኮ ረጋ ሰከን ያለ ማሳለም ሱፍ እንደ ዛሬ አምሮ ብቻ ሰርጉ ላይ አንደኛዋ አፈፍ እንዳታረገኝ ፍሪሄ ኡቴ አልቀረብም ወገኛ እኔ አይደለው እንደዚህ ወጣት ጎረምሳ ያስመሰልኩ ከዚህ በኋላ ልጁን ድሮ የምን ጉርምስና ነው አሁንማ አማች ሊሆን ነው ቀስ ብሎ ደግሞ አያት ያው ሁሉ ቀን አልፈን ይሄንን ያሳየን ጌታ ተመስገን ነው እንጂ ሌላ ምን አለ እኔም ብለው ዛሬ እኮ ይጨፈራ ቀን ለምን ተደስተና አታሟሙቁት በኋላ እዛ ግራ እንዳይገባችሁ ብዬ አቤት እናቴ አቤት ሽራ ዛድርገ ልንገራችሁ ይሄ ነው እንደው ጉደኛ ባልኩ እኔ ምሪዝ ሰርጉን አዳራሽ ማድረግ የምር አናዶች ነው ወይስ ቀልጅብኝ ነው አይ ያው ቀኑ ሲደርስ መስማት ነው ትንሽ አናድድ ዝኑ በዛሬ ቀን እንኳን ምን አደረገው ነገር የለም ይልቅ እንደውም አንድ ላይ ቀድንስኩ በጣም ቆየ እስኪ አንድ ላይ ወስወስ እንበልስ እስቲ ራስን እስኪ ባፈታን ነው ተንጂ ዝኑ እኔ እኮ ተሰማና ገነት ቤታቸው እያስነኩት ነው በኋላ ደግሞ እዛ ቦታ ላይ በልጠው እንዳያሳፍሩ ነይ እስኪ ያዥ እስኪ ያዥ ፈታቢ አዲሱን የቤተሰብ ምዕራፍ እኮ የጀመረን እኮ በዚህ ሰዓት ላይ እንደኔ ደስተኛ ሰው አልመስልም እኔ ራሴ በጣም ደስተኛ ነኝ ዛሬ ነው ዓለም ደስታችሁ ዛሬ ነው ዓለም ደስታችሁ የሁለታችሁ ዓለም ደስታችሁ ዛሬ ነው ዓለም ደስታችሁ የውብ ናቸው አበባ የውብ ናቸው አበባ የውብ አበባ ሙሽሪት ይዋተው የውብ ናቸው አበባ ዛሬ ነው ሙሽራለም ሙሽራለም ለካ ለምን በዛ ላይ የሙሽሪት ነጅ ስትይዝ በቃ ዓለም ያንተ ይሆነሽ ነው ይወስድ የሚናገረን ነገር በደንብ ሰ ዶክተር ፋኑኤል ካለው ለምንድን ነው እያካፈለ ያለው ቀላል ሰው መስያቸዋለሁ ከአንድም ሁለት ሚዜውኛል እንግዲህ ዶክተር ያው እኛ አዳዲስ ሚዜዎች ነው ስለዚህ የምናጠፋው ነገር ካለ ታርመናል አንተ ደግሞ ደፈርበል ምንም ያስፈራ ነገር እኮ ዋው ነገር ያለው በኋላ የኔን ይስጥልዬ እንደምን ስትተከክ ግንጂ ስም እንዳለ ብቻ አደራ ይኸው ለሰከንድ ካጠገብ እንዳትለይ እዛ ሰርቦ ቶ የኔንኩ እንዴት ያማረብሽ አመሰግናለሁ እናኔ አንቺን በጣም አምሮብሻል ልብሱ ደግሞ እንዴት ነው ሄደብሽ እስኪ አንዴ ሙዚቃ ዝጉ የልጅ ልጅ ድምጽ መስማት ፈልቻለሁ ምን ማለት ሙዚቃው ነው አልደረሰም እንዴ
እሱማ ደንበኛ የሰርግ ዘፈን ወይ ሌላ የድሮ ዘፈን ንክፈትሎት ሌላ ነው። ለልዕልቴ ትንሽ ማንጎራጎር ፈልጌ ነው ባረጀ ድምጼም ቢሆን ሎሚ ጣሉባት በደረቷ ጣሉባት በደረቷ ተቀበሉ እንጂ ጣሉባት በደረቷ ጣሉባት በደረቷ የጨዋ ልጅ ነች መሰረቷ ጣሉባት በደረቷ የጨዋ ልጅ ነች መሰረቷ ጣሉባት በደረቷ። ይሄንልሽ አሁን ስለፋንቱ ያሰብኩ ዛሬ ደስታ ቀን ነው። በደስታ ቀን ደግሞ እንድትቆይ ነው። አልቆዝኩም ማይ ዝም ብዬ አንዳንድ ነገሮችን እያሰብኩ ነው። የኔ ልጅ ስትዋሽኝ የማላቅብን ይመስል ምንም ቢሆን እኮ አቅፍ ያሳደግኩ የመጀመሪያ ቃላትን ስትናገር የሰማሁ እናት ለመራመድ ስትተረተር ቀሚሴን ይዘህ እኮ ያደግክ ልጅ ነው። ውስጥ የሚያስበውን ስሜት እኔ እናቴ ማንበብና መረዳት የሚያቅተኝ ይመስላል። መቼም ዛሬ ሰርጌ እንደሆነ ታውቃለች አይደል? በቃ አሁን የምቀው ዘመን ነው እንዴ? ዛሬ እኮ የምትወዳትን ልጅ ሚስት አድርገህ የምትቀበልበት ቀን እኮ ነው። አሁን ኑሐሚን መጣልኝ አልመጣልኝ መተወሰደኝ እያለች ትላለች። አሁን ቶሎ ሄድላት። ልክ ነሽ። ለነገሩ ዛሬ የኔም የቤተሰቤም ደስታ ቀሪ ነው። በዛ እሺ ሚዜው እንዴት ነህ? እሺ አለን አጃቢዋ። እኔ የምልሽ ከሙሽራው ወገን ነሽ ወይስ ከሙሽሪት ነው ወይስ መሀል ሰፋሪ ነሽ? ከየትኛው ወገን እንደሆነሽ ማወቅ ፈልጌ ነው የደወልኩት። ለአንተ የትኛው ቢሆን ይሻላል? የትኛው ወገን ያዋጣል? ምናልባት ከሙሽራው ወገን ከሆነ አብሮኝ መኪና ውስጥ የሚቀመጥ ሰው ፈልጌ ነበር። ቆይ የሙሽራዋ ሚዜ የት ሄዳ ነው እኔ ከጎን የምቀመጠው? ከኔ ጋር የተመደበች ሚዜ የለችም ብልሽስ? ብቻዬን ነኝ። እኔ የምልሽ የት ነው ያለሽው? መኪና ልክልሽ አስቤ ነበር። የምን መኪና? እኛ እኮ በታክሲ ልንመጣ ዝግጅታችንን ጨርሰናል። ኖ እንደዛማ አይሆንም። ሰርጉ ተጀምሮ እስከሚያልቅ ድረስ የምትንቀሳቀሽበትን መኪና ልክልሻለሁ። አረ ዶክተር ስልኩን ራሱ እኮ ከዘጋሽ በኋላ ፊትሽ ላይ ያለው ፈገግታ በጣም እየጨመረ ነው። ይልቅ መኪና ልቆልናል፣ በራችን ላይ ደርሷል። እኔ እኮ ስለ መኪና እያወራን መሰለኝም ነበር። ይሄ ዶክተር ግን ሴት ልጅ እንዴት አድርጎ መንከባከብ እንዳለበት ያውቃል። ጥርስ በጥርስ አደረገሽ እኮ። ቆይ ምንድነው አንቺ ሰው የምታሳፍሪው? በይ ቶሎ ጨራሽና እንውጣ። ደግሞ ምንድነው ጌጣጌጥ አበዛሽ? ቢያንስ የዚህኛው እጅሽ ላይ ያለውን አውልቂ። የልጄ ማስታወሻ ብዬ እኮ ነው። ቢሆንም ግን ያው ሌላ ቀን ታደርጊዋለሽ። ለዛሬ በዛብሽ እኮ እንዴ። አንቺ ካልሽ እሺ። እንዴ ሰዎች ሙሽራው የለም መሰለኝ እያሉ እየቀለዱብኝ ነው። መተው ሰደኝ እንጂ ኢሮአዬ፣ ይሄው በቃ ጨርሰናል። እዚህ ልጆቹ ትንሽ ሞቅ ሞቅ ያርጉትና በዛ መውጣት ነው በቃ። ብቻ ታረፍድና ነግሬሃለሁ። በኋላ ልጃችንን አልሰጥም እንዳይሉ። አልሰጥም ቢሉኝ ሀገሩን ነው ማቃጥለው። ማይ መቼስ አንቺን ለማግኘት ምን ያህል እንደለፈው ታውቂያለሽ አይደል?
የእውነት ግን እምቢ ብትባል ለኔ ብላ ሀገሩን ታቃጥለዋለህ? አይደለም ሀገሩን ዓለሙን ባቃጥለው መንገዶኝ ሲጀምር አንቺ ልቤ ንግስት እዛ ቤት ተቀምጠሽ በእውነት መጥቼ እስካይሽ ድረስ እንዴት እንደጓጓው ነው። ሀዬ እኮ ነው ሰደኛ ከዚህ በላይ አታጓጓኝ ነው ወይ? መጣው በእውነት መንገዱ ቢዘጋውላ በርሬ ነው መጣው።
ተው ምታ በግርህ እሾክም የለው የሚወጋህ ሙሽራው ማለት ትከሻ ሰፊ ክትፎ ዝባዱ ጠልፎ ይጥላል አለማመዱ ሙሽሪት ማለት አንቺ ነሽ ወይ ፊትሽ ያበራል እንደ ፀሐይ ኧረ ጎበዝዬ ተው ምታ በግርህ እሾክም የለው የሚወጋህ ወይ ግደልላት ወይ ሙትላት የፈሪ ወገን አታሰኛት ሙሽሪት ማለት አንቺ ነሽ ወይ ፊትሽ ያበራል እንደ ፀሐይ ኧረ ጎበዝ ተው ምታ በግርህ እሾክም የለው የሚወጋህ እያሶዬ ሽቦ የውናና እያሾዬ ሽቦ የውናና በለው እያሾዬ ሙሽራው መጥቷል። እደጊ ተባረኪ ወልደሽ ለመሳም ያብቃሽ። የአብርሃም የሳራ ይሁንልሽ። እደግ ወልዳችሁ ለመሳም ያብቃን። ለክርስትና ያብቃን። ተባረኪ ኑሃሚን ክፍል 123 ተለቋል ውዶችዬ። እንግዲህ የኑሃሚንና የናሆሜ ሰርግ ተፈጽሟል ማለት ነው ውዶችዬ። ያው ቀጣይ ክፍልም አለው ውዶችዬ። እንግዲህ ሰርጋቸውን ሰርገዋል በአዳራሹ። ደስ የሚል ሰርግ ነበር እውነት ለመናገር ያው ትዝናኑበታላችሁ ብዬ አስባለሁ። በጣም ፏ ዘንገት ፈሽ ያለ ሰርግ ነው ማለት ነው ውዶችዬ። እንግዲህ የሙሽሪት ቤተሰቦች እና የሙሽራ ቤተሰቦች እንግዲህ እንዳያቸዋቸው እየደነሱ ምን እያሉ በደስታ ኑሃሚንና ናሆሜን ድረዋል ማለት ነው ውዶችዬ። እንግዲህ የሚዜዎቹ ኑሃሜ ማለቴ አምራ እንዲሁም ደግሞ ጩና እንዲሁም ደግሞ የነ ናሆሜ ሰራተኛ ሆኖ ነው የሆኑት ማለት ነው ሚዜ ማለት ነው ውዶችዬ። እንዳያችኋቸው እንግዲህ ደስ የሚል ጊዜ ነበረ ያሳለፉት። በእውነት ደስ የሚል ነው። እኔ ማለት አላቅም በጣም በደስታ ሳየው የነበር ማለት ነው ውዶችዬ። እንግዲህ ናሆሜና ኑሃሜን የአብርሃምና የሳራ ያድርግላችሁ ብያለሁ በእውነቱ እና ውዶችዬ። እንግዲህ ቀጣይ ደግሞ አምራንና ማለቴ አምራንና ኤሚ ማለት አምራ ሳይሆን ኤሚና ኤርሚ ማለት ነው። አምራን እንግዲህ ቀጣይ አምራን ደግሞ ከዶክተሩ ጋር ትሆናለች ማለት ነው ውዶችዬ። እንግዲህ ለአምራን ዶክተሩ መኪና ተከራይቶላታል ማለት ነው ውዶችዬ። እሷም እንግዲህ ደውላ ከነ ሪች ጋር ስትመጣ እንዴት መጣ መኪና አዞላት እባክህን ችግር የለም እኔ እመጣለሁ በራሴ ብትለውም እሱ ግን በፍጹም ይህ ሊሆን አይችልም ስለዚህ መኪና አዘዛልሻለሁ ብሎ እንግዲህ መኪና አዞላት ከነ ሪች ጋር መታለች ማለት ነው። እንግዲህ አምራ አጃቢ ነች። ቅድም ይቅርታ ተሳስቼ አምራ ሚዜ ብያለሁ መሰለኝና አምራ ሚዜ አይደለችም አጃቢ ነች። እንዲሁም ኤሚ ናት። ኤሚና ኤርሜ ጩናና ዳጌ እንዲሁም ዶክተሩና የነ ናሆም ሰራተኛ ሆኖ ነው እንግዲህ እንትኖቹ ማለት ነው ማለት ሚዜዎቹ ውዶችዬ። በእውነቱ ደስ የሚል ሰርግ ነበረ ማለት ነው። ወግ ማረግ እንግዲህ ያው በወግ ማረግ እንዴት ሰው እንደሚዳር ታውቃላችሁና ልክ እንደዛ ወጉን በዓሉን የጠበቀ ሰርግ ነው ያደረጉት ማለት ነው። ደስ የሚል ነው ውዶችዬ። ያው ብዙ ትምህርት እንዳለው አንዘነጋም። ያው ከነሱ አንዳንድ ነገር እውነት እኔ ማላቀውን ነገር ራሱ እየተማርኩ ነው ማለት ነው። ምክንያቱም አንዳንዴ በልጅነታችሁ ወደ ሀገር ስትወጡ የማታውቁት ነገር ሁሉ ትማራላችሁና በስልክ እንደዚህ በሚዲያ ላይ ምናምን የማታውቁት ነገር ሁሉ ነው የምትማሩት እና እኔ ራሱ ብዙ ማላቀውን ነገር እያወቅኩ ነው በዛው ማለት ነው ውዶችዬ። እንግዲህ በዚህ ፕሮግራም ደስ እንደሚላችሁ ዘና ፈታ እንደምትሉበት ተስፋ አለኝ።
ውድና የተከበራችሁ የቻናል ቤተሰቦች ቪዲዮን ደግሞ ላይክ፣ ሼር እንዲሁም ደግሞ ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ እንድታደርጉኝ ጠይቃለሁ ማለት ነው ውዶችዬ። በተረፈ ቀጣይ ክፍል ደግሞ ይለቀቃል። ቀጣይ ክፍል የሚሆነው ደግሞ ከሙሽሮቹ ወደ አዳራሹ ገብተው ከዛ የቀለበት ፕሮግራም አለ ምናምንና ያን ደግሞ ቀለበት ሲያረግላት ምን ሲላት ምናምን ነገር ብዙ ፕሮግራም አለና ያንን ያው ቀጣይ ክፍል ይዤላችሁ ቀርባለሁ ማለት ነው። እንግዲህ ናሆም ምናልባት በፋንቱ አለመገኘት ትንሽ ቅር ብሎታል። ነገር ግን ያው እናቱ ሁለተኛ እናቱ ደግሞ ያሳደገችው እናቱ ማለት ነው እኔ እያለሁ እንዳይከፋ አደራ ምናምን እያለች ስትለው ነበር ማለት ነው። እሱም እንግዲህ ሀይ በፍጹም እኔ አንቺ እያለሽማ እኔ አልከፋ ምናምን እያለ ያው እንግዲህ ደስተኛ ይመስላል እንጂ ምናልባት በውስጡ ያስባት ይሆናል ማለት ነው። ፋንቱ ግን ባለመገኘቷ ሰርጉ ላይ ትንሽ ቅር ብሎኛል። ምክንያቱም ፋንቱ ያው ወላጅ እናቱ እስከሆነች ድረስ መገኘት ነበረባት። ሌላው እንግዲህ የሚዜዎቹ ናሆምን ሲያለባብሱ፣ በዛ ላይ ደግሞ ሴቶቹ ኑሐሚን ሲያለባብሱ በእውነት ደስ የሚል ነበረ ማለት ነው። ውድና የተከበራችሁ የቻናሌ ቤተሰቦች እንግዲህ የዛሬው ክፍል ከብዙ ትንሽ ይህን መስል ነበር። ያው ብዙም ዝርዝር የለውም ዛሬ ምክንያቱም ቀጥታ የሰርጉ ስለሆነ የሆነው ያው ምንም ከዚህ በላይ የምጨምርበት መቀንስበትም ነገር የለኝም። ሙሉና ያቀረብኩላችሁ ማለት ይቻላል በቪዲዮ ማለት ነው። ትንሽ ያው በድምጽ ገለጻ ማድረግ ስለሚያስፈልግ ነው ማለት ነው። ውድና የተከበራችሁ የቻናሌ ቤተሰቦች እንግዲህ ሙሽሪትም እምር ፈካ ዘና ብላ እንግዲህ የቻትላችሁ እንዲሁም ደግሞ ናሆምም እንዲሁ በእውነት የእውነት ቢሆንላቸው ብዬ ታመኘው። በእውነቱ ደስ የሚል እኔ ራሱ ትናንትና ሳየው በቃ የእውነት ነው ብዬ ነበር ያሰብኩት። የእውነት ነው የምላችሁ በጣም ነው ደስ ያለኝ። እኔ ራሱ ደስተኛ ሁኜ ነው ያየሁትና ደስ የሚል ሰርግ ነው ማለት ነው ውዶችዬ። እውነተኛ ሰርግ እንደዚህ ቢከበር በጣም ደስ የሚል ነው ማለት ነው። ውድና የተከበራችሁ የቻናሌ ቤተሰቦች እንግዲህ ይህን ይመስላል የዛሬው ክፍል። ቀጣይ ክፍል ደግሞ ይለቀቃል ከሰዓት ነገ አቀርብላችኋለሁ ማለት ነው ውዶችዬ። ላይክ እና ሰብስክራይብ ሼር አድርጉልኝ ፕሊዝ።